እልሽ ልደብቂ ለምፈልጊው ነገር አለ ምን ልደብቂ ለምፈልጊው ነገር አለ ምንም ልደብቅ ነገር ያልገባኝ ነገር አለ በግልጽ ትነግረኛለህ እኮ ነግርሻለሁ እኛ ምን ፈልገው ሰው አለ በአሁን ሰዓት ላይ ዝም ብዬ አይደለም እሱ ከክፍለ ሀገር ድረስ እዚህ ድረስ አምጥቶኝ ዝም ብዬ አይደለም ከቤት ወጥቼ አክስቴ ጋር ገባው ስሚ ቤት ተሳስተሃል እየሰማሽ ነው አይል ተወጣልኝ ትችላለህ ትንሽዬ ልጅና ሴቶች በቤት ውስጥ አየው ያውቃል ሁሉንም ነገር ያውቃል እንዴት እንደምንኖር ያን ሁላ ነገር ትቼ መጥቼ እሱን ብዬ በቃ ሄደሽ እኔ አሁን እሱ ይደውልልኝና እንትን የሆነ ሳልዘጋው እሷን አዋራታል ከዛ ድምጿን ይሰማል ከዛ በኋላ ምንም አላናገርኩት አልተደዋወላችሁም አልደወለልሽም ያደረገውሽ ለምንድን ነው በግልጽ የምታማትነግሩኝ ቆይ አሁን እያልሽ ነው ያለሽው ህፃን ልጅ ይዘውት የነበረው ቤት ውስጥ እናንተ ቤት ውስጥ ይዘውት የመጡት ህፃን ልጅ ምናልባት እኛ የምንፈልገው የተሰረቀ ልጅ እኔ ማጠገቡ ስለነበርኩ በቃ በጣም መጥፎ ጊዜያትን ነበር ሲያሳልፍ የነበረ ምንድነው የሰማሽው ማለት ልጁ የተሰረቀ ምናምን እያሉ ሲያወሩ ነበር እኔና እናገኝልሽ እኔና እናገኝ ከጸጸትም ከምንም እንድድን እባክህ ይቅርበል ያጠፋው ነገር ይቅርበል እባክህ አጎቴ ቤት ከኖርኩት ህይወት የበለጠ አሁን ከሱ ጋር ያሳለፍኳቸው እነዚህ ጥቂት ጊዜያቶች በጣም ብዙ መከራ ነው የደረሰብኝ በሰዓቱ እንደዛ ነው ግን አሁን ሳስበው የሆነ ነገር እንዳስነካኝ ነው የሚሰማኝ እንጂ በጥኔ እንደዛ ሊሆን አልችልም እንደዛ መጠላው እንደዛ ሰሞ ሲነሳ የሚቀፈኝ እጁን ለመንካት እንደዛ የሚዘገነነኝ የነበረ ሰው እንደዛ ሊሆን አልችልም ልጅ አሁን ልጅሽን የማግኘቱ ነገር በጣም ከነገሩን ያከብደዋል በዚህ ሰዓት ምክንያቱም ምን ሊፈጠር ምን ሊያደርገው የት ሊወስደው እንደሚችል አናውቅም ከዛ አባቴ ምናምን ሲል አባቴ እንደዚህ ነው ብዬ የትኛውን ታሪክ ነው የምነግረው ስለ አባቱ ጥሩነቱን ነው የምነግረው መጥፎነቱን ነው ብቻ ልጄን ብቻ ነው የምፈልገው እሱም አባትነት ይቅር ምንም ይቅር ተርቤም ተቸግሬም ለምኝም ቢሆን ልጄን አሳድገዋለሁ እንግዲህ አንቺ እዚህ ነገር ውስጥ ከመግባትሽ በፊት ነው እኔ ስላንቺ ካወቅኩ በኋላ እያንዳንዱ ነገር አሯራጭ አሳልጄ አባትሽን ካለበት ያወጣው ብዙ መልካም ነገሮች ያሳልፈናል ስለዚህ እኔ ያደረግሽኝን ነገር ከማየት ይልቅ ያረግሽልኝን ነገር ነው የምመለከተው የት ወንድሞቼ የት እንዳሉ አላውቅም እናቴ የት እንዳለች አላውቅም በቃ አባቴን ብቻ ነው ያየሁት ጭምር እንደዚህ ሆኜም እንደየኝም አልፈልግም እና በጣም የሆነ የምታለቅሰው አለቃቀስ ከውስጧ ያልወጣ ነገር አለ ታውቃለህ ጸጸት አትለው ምን አትለው ግራ ነው የሚያጋባው ቤቴ ከድሮ አሰሪ ጋራ አብሯቸው እንዳዩ እንደሚተዋወቁ ጠየቀኝ መጀመሪያ እሺ ብዙ ነገር በቃ ከሰዎች ጋር ታስተዋውቀኛለች እኔንም በቃ ታዋቂ እንደሆነ የመንገዶችን እሷም ነጋዴ ነበረች መንገዶችን ምናምን ከኔ ተሻለ ታሳየኛለች ማለት በቃ ሁሉ ነገር ጥለህ ወደ ፈርም አሁን እኔን የሚያስደስተኝ ነገር ብትጠይቀኝ መጠጣት ነው አብረን አንድ ላይ መኖር ከጀመርን በኋላ ማለት ቀጥታ ወደ ትዳር ገባችሁ በሰርግ ተሰርጉ ያለውን ነገር በጠቅላላ ወደሷ ስም አዞርኩት ንብረቶቼ በአንተ ስም ያሉት እንዳይታወቁ ስለተፈለገ ወደ ባለቤት ስም ሆነ ማለት ነው ይሄን ያህል እኔ ሐሳቢ ሰው ቢኖራት ኤልሳ እኔ ዛቻላክ እንዴት ብዬ ልነግርህ እንደምችል አላውቅም ግራ እየገባኝ ነው ከማን ጋር እያወራሁ እንደሆነ እና ማለት እሱን ከዛ በፊት አግብተው ከነበረ ድጋሜ እንዴት ነው አንተ ልታገባ ያቻለችው እኔ ግን ያ ሁሉ ነገር አይበገረኝም ምክንያቱም እኔ ነገ መድረስ የምፈልግበት አንድ ትልቅ ነገር አለ አው ኤልሳን እሷም እንደዚህ የሆነ ወደ ጎዳና አካባቢ ላይ ምሽት አካባቢ ላይ መጣ እኛ አረፍ ብለናል እሷም መታዘጋ ስትደነባበር አየናትና ብቻ ቤት ግብት ስል ኤልሳ ወርቃለች እዚህ ጋር እየደማች ነው እሺ እንግዲህ ውድ ቤተሰቦች ደርሳለች ልታመጣት ወጣለችና አደከመኝ ፀሐይ ወይስ እንዴት ነው ያው መጣች አይ ደህና ነኝ አሪፍ ነው ፀሐይ ቀይረሽ ነው እንዴ በሰላም ነው የሰይተለክ አዎ በሰላም ነው ነቂፍ ኤልሳ አመጣጥ እንዴ ብዬ ልንገርክ ኤልሳ ትለያለች እኮ ኤልሳ ከመምጣቷ በፊት ልክ እንደ ኤልሳ እዛ ቤት መጥቶ የተቀመጠ ወይ ደግሞ እዛ ቤት ውስጥ ለተወሰነ ጊዜ የኖረ ሰው የለም እና ግን በቃ ልጁን እንዳመጣለት ይጠይቀኝ ነበር በተደጋጋሚ ኤልሳ ማለት ለኔ የቀድሞ ፍቅረኛ ነች
ታዲያ መጀመሪያው ሰላይ ነኝ በሰላይ ነው የመጣሁት እኮ ብትል ግልጽ ነበር ነገር። አሁንም በደንብ ስሚ። በጣም በሚያስፈራ ሁኔታ ስር ነው ያገኘኋት ኤልሳ። ማለት ላስቲክ ቤት ውስጥ ወጥራ ወይ ልጄ ምንድን ነው እያወራክ ያለከው? ይኸውልሽ ከአቶ ኤፍሬም ጋር ሼር ጀምረው ልጁን ሁላ አላጠባም እስከምትል ድረስ ደረሰች። ገባክ? ራሱን አላጠባም ይሙት ይሄ ሰውዬ ለ4 ዓመት ሙሉ ማቆ ሰውዬ ነው። ለ4 ዓመት ሙሉ የምታውቂው እኮ አንቺን እና ጎረቤትሽን እዛ ግቢ ውስጥ በነፃ እንድትኖሩ ስላደረጋችሁ ነው። አባትና ልጅ ወይስ ደግሞ ባልና ሚስት ይመስላሉ? ብዙ ነገር እኔ ጋር ያስቀመጠው ነገር ስላለ ይሄን ልጅ ካላመጣሽ መርካቶን በሜክሲኮ ሲጠበቅ የነበረው የንግድ ሱቆቻችን ተለቀቀ። 2200 ካሬ ላይ ያረፈ G+4 የንግድ ሱቆችን እነሆ ብለናል። ሱቅ ከነሸማቹ ማለት አሁን ነው። ያለምንም ኮመን ኤሪያ ከ12 ካሬ ጀምሮ ማለትም በ450 ሺህ ብር ቅድመ ክፍያ የሱቅ ባለቤት ይሁኑ። እንዲሁም የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ማለትም ከ770 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ለበለጠ መረጃና ሳይት ለመጎብኘት ከስር ባሉ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እንግዲህ በቀደመው ቪዲዮ የተናገርኩት አንድ ነገር ነበር። ሁላችሁም እንደምታስታውሱት እንግዲህ የኤልሳ ልጅ ለማፈላለግ በጣም ጥረት እያደረግን ስለሆነ በርካታ ሰዎችን ስምሪት ላይ እንዳደረግን ብዙ ሰዎች ተሰማርተው መረጃዎችና ማስረጃዎችን እያሰባሰቡ እንደሆነ እንዲሁም ደግሞ ማንጋ ሊሆን ይችላል የተሰረቀው ልጅ ወዴትስ ሊሄድ ይችላል የሚለውን ነገር እንግዲህ በደንብ በሰፊው እንግዲህ እየተንቀሳቀሱ እያፈላለጉ መረጃዎችን እየሰበሰቡ ነበረ። በዛም እንግዲህ መሰረት አንድ ሰው አግኝተው ምናልባት ከዚህ ኬዝ ጋር የተገናኘ ነገር ሳይኖራት አይቀርም በሚል እንግዲህ ይዘዋት መጥተዋል እዚሁ ቢሮ ድረስ። ስለዚህ እኔም እንግዲህ የትም ቦታ ሳልሄድ ከእሷ ጋር ለመነጋገር እዚህ ቁጭ ያለው እሷም እንግዲህ ያው የመጣችበት መንገድ ጥሩ አይደለም። እስኪ ለማንኛውም ከእሷ ጋር ቆይቼ የማደርገውን ነገር እንድትከታተሉና ስለ ሕፃኑስ ምን የምታውቀው ነገር አለ የሚለው ነገር የምንሰማው ይሆናል ማለት ነው። በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁንልኝ። አዲስ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁበት መልካም ቆይታ። ያው በመጀመሪያ እንግዲህ እንደዚህ እያዋከቡ ድንገት ከሰፈር ላይ አንስቶ ስላመጡሽ በጣም ይቅርታ መጠየቅ እፈልጋለሁ። እሺ ግን ያው እንደዛም አዋክባችሁ አምጥታችሁ ያመጣችሁበት ምክንያት ምንም እንትን ሊልኝ አልቻለም። ማለት ያለ ፍቃዴ ነው እዚህ ድረስ ያመጣችሁ። ትክክል ነሽ። ለዛም ነው ይቅርታ እየጠየቅኩሽ ያለሁት። መጀመሪያ በአግባቡ ያለውን ነገር ለአንቺ ነገሮች በፍቃድሽን ጠይቀውሽ ብትመጪ የተሻለ ነበር። ነገር ግን ድንገት ስለሆነ የተገኘው መረጃ እና ደግሞ ያገኙሽ ቦታ እና ከዛ በፊት የነበርሽበት ቤት አንድ ስላልሆነ ቦታ ቀይረሽ ስለሆነ ትንሽ የሚያጠራጥር ነገር ስለሆነባቸው ነው። አልገባኝም። ምንድነው የሚያጠራጥር ነገር? እሱን ቆየት ብለን እናነሳዋለን አይሻልም? መጀመሪያ ግን ልተዋወቅሽ። እኔ ልውል እባላለሁ። አንቺም አለው? ሰናይት እባላለሁ። እሺ ሰናይት፣ እንግዲህ ያው ስላንቺ በተወሰነ መልኩ መረጃዎችን ሰብስበው ነግረውኝ ነበር። የክፍለ ሀገር ልጅሽ እንደሆነች ተነግሮኛል። እንዴት ወደ አዲስ አበባ ልመጪ ቻልሽ? ማለት በቃ አዲስ አበባ የመጣሁት በአጋጣሚ ነው። በወንድሜ ምክንያት ነው የመጣሁት። ግን ይሄ ሁላ ጥያቄ ለምን አስፈለገ? ማለት ምንድን ነው የፈለጋችሁት ከኔ? እዚህ ድረስ ጎትታችሁ ማምጣታችሁ ሳያንሳችሁ አሁን ደግሞ ጥያቄ። ይኸውልሽ ከአንቺ የፈለግነው ጥያቄዎቻችንን ብቻ በአግባቡ እንድትመልሽልን። ጥያቄዎቻችንን በአግባቡ ከመለስሽልን ከአንቺ የምናገኘው መረጃ ለእኛ እኔ የምጠይቅሽ ጥያቄና አንቺ የምመልሽልን መልስ ለእኛ ጠቃሚ ነው። እየሰራን ያለ ነው የወንጀል ምርመራ ነው። ማለት ወንድሜ ምን አድርጎ ነው ያለኝ? እሱ ብቻ ነው ከጎኔ። ምን ያደረገው ነገር አለ? እሱን ነው አክስቴ ነች። አይ ይኸውልሽ ተረጋጊ። አሁንም ሰናይት ነው ያልሽኝ። ያልገባኝ ነገር አለ። በግልጽ ትነግረኛለህ እኮ? እነግርሻለሁ። እኛ የምንፈልገው ሰው አለ በአሁኑ ሰዓት ላይ። የምንፈልገው ሰው ደግሞ በተወሰነ መልኩ ከኛ ከያዝነው ኬስ ጋር ንክኪ ያለው ተብሎ ስለሚታመን ያ ሰው ደግሞ ምናልባት ወንድምሽ ሊሆን ይችላል የሚለውን ነገር ነው አጠራጥሯቸው ስላንቺም ሲያጣሩ በፊት ከነበርሽበት ሰፈር አሁን ወደ አገኘሽ ሰፈር እንደሽ ተነግሯቸው
አፈላልገው ሊያገኙሽና ወዲያውኑ ይዘውሽ ሊመጡ የቻሉት። ስለዚህ እሱ ቆይ ምንድነው ያደረገው? ለምንድነው ቶሎ በፍጥነት የማትነግረኝ? እሱን እነግርሻለሁ። ያጠፋው ነገር ካለ ንገረኝ። ከኔ መጠየቁ ለምን አስፈለገ? አይደለም ያልሽ፣ እርግጠኛ መሆን ስለምፈልግ ነው። ከኔ ከሚመጣ ነገሮች ከአንቺ ከራስሽ አንደበት ቢመጣ ይሻላል። ስለዚህ ጥያቄዎችን ብቻ መልሽልኝ እባክሽ፣ ተባበሪኝ። ምንድነው? እሺ የምነግርህ። በጣም ጥሩ። ያው በወንድሜ አማካኝነት ነው የመጣሁት ብለሻል። እንዴት ነው አዲስ አበባ በወንድምሽ አማካኝነት የመጣሽው? ያው እሱ ተማሪ ነበረ፣ በፊት ዩኒቨርሲቲ ተማሪ ነበረ። እዚህ እሱ ነበረ ከቤታችን ቀድሞ የወጣው ማለት ነው። ታላቃችን ነው፣ የሁላችንም ታላቅ ነው። እና ዩኒቨርሲቲ ተምሮ ምናምን በቃ ጥሩ ውጤት ነበር የሚያመጣው፣ ጎበዝ ተማሪ ነበረ። ከዛ አዲስ አበባ መጥቶ ተመርቆ ምናምን ስራ ከያዘ በኋላ ያው እኔ ነበርኩ አሁን ታናናሾቼ ምናምን እዛው ነው ያሉት። እና በቃ እሱ ስራ ምናምን ከያዘ በኋላ የተሻለ ህይወት መኖር ሲጀምር እኔም ወደዚህ እንድመጣ ጠየቀኝ። በዛ አማካኝነት ነው የመጣሁት። ሌላ ምንም እሱ ወንጀለኛ የሚያስብልና እንደዚህ አዲስ ነገር ያለ የለም። መልካም። ስለዚህ አንቺ ወደዚህ እንድትመጪ የጠየቀሽ ለምንድን ነው? አንቺ ተማሪ አልነበርሽም? አይ እኔ ተማሪ ነበርኩ፣ ግን ያን ያህል እንደምታውቀው ክፍለ ሀገር ላይ ያን ያህል አስደሳች ትምህርት የለም። እሺ። እዚህ መጥተሽ ታዲያ ምን ትሰሪያለሽ? ትማሪያለሽ ወይስ ስራ ነው የምትሰሪው? ያው ስራም እሰራለሁ አንዳንዴም። ስለ ትምህርቴ ላይ ብዙም አይደለሁም እኔ ወደ ስራው ነው ይበልጥ እንትን የምለው። ግን አሁን እዚህ አክስቴ ቤት ከመጣሁ በኋላ ነው እንትን ማለት የጀመርኩት እንጂ እሱ ጋር እያለሁ እማር ነበረ። አልገባኝም። እሱ ጋር እያለሁ እማር ነበር ስትይ? እሱ ጋር እያለሁ ኮሌጅ አስገብቶኝ ነበረ ማለት እዛ 12 ምናምን እንደምንም ከጨረስኩ በኋላ እዚህ የተሻለ የሚሆነው እዚህ ኮሌጅ ብትማሪ ነው ብሎ ነው ያመጣኝ ወደዚህ። እና አክስቴ ጋር ደግሞ ከገባሁ በኋላ ያን ያህል የመማሩ እድል ስላላገኘሁኝ አሁን 3ኛ ሳምንቴ ነው እዚህ ከመጣሁና እስካሁን ትምህርት ቤት ምናምን ሄጄ አላውቅም። ቤት ነው የምውለው ምናምን። ቆይ ወንድምሽ ምንድን ነው የሚሰራው? ወንድሜ ምን እንደሚሰራ እኔ በግልጽ ነግሮኝ አያውቅም። ማለት እንደዚህ የሆነ እንደ ደላላም ይሁን ምን ይሁን ብቻ አላውቅም። እኔ ትምህርቱ ላይ አሪፍ ጎበዝ ተማሪ እንደሆነ ነው የማውቀው እና በዛ የተሻለ ስራ እንዳገኘ ነው የሚነግረኝ። አዲስ አበባ መጥቶ ዩኒቨርሲቲ ላይ ትምህርቱን ጨርሶ ተመርቋል ብለሽ ነው? ከዛ በኋላ ስራ ምናምን ሲይዝ ነው አንቺን ወደዚህ ያመጣሽ? አዎ ስራ ከያዘ በኋላ ነው የመጣሁት እኔ። እና ስራው ምን እንደሆነ ምናምን ነገር ምንም አታውቂ? ያው እንደ ወንድምነት ከኔ ጋር እንቀራረባለን እንጂ ከዛ በዘለለ ስለ ራሱ ያን ያህል የሚያወራ ልጅ አይደለም ሲጀመርም። እና ስለ ስራው ምናምን በግልጽ አላውቅም። የሆነ ስጠይቀው ምናምን የሆነ ያድበከብካል ነገሩን። ሁሌ ስልክ ያወራል በተደጋጋሚ እና ቤት ውስጥም ገባ ወጣ ነው የሚለው። እንደዚህ ይሆናል አይደለ? እኔ ለራሴ ነው እንጂ እሱን ያሰብኩት እሱንም እንደዚህ ነው ምናምን ብዬ አልጠየቅኩትም ነበር በሰዓቱ። የሆነ ቋሚ ስራ ያለው አይመስለኝም። የሆነ በተደጋጋሚ ይገባል ይወጣል፣ ስልክ ያወራል። በጣም ነው ስልክ የሚደወልላት። ይሄንን ብቻ ነው የማውቀውና ልክ ከዛ ቤት ሊወጣ እኔ ተጣልተን ከሱ ጋር ከዛ ቤት ከወጣው በኋላ ነው ይሄ ነገር በጣም እንትን ያለኝ ማለት ነው። በፊት ያው ወንድም ነው ምንም ስለሱ ክፉ አታስብም። እና ልክ ከተጣላ ምናምን በኋላ ነው ነገሮች ሳስባቸው እንዴት እንዲህ ሊሆን ይችላል፣ እሱ ቋሚ ስራ ቢኖረው ነው እንዴት ቀን ሙሉ አይውልም ምናምን ብዬ ማሰብ ጀመርኩኝ። እና ወደ ሌላ መንገድ ሄዶ ይሆን ምናምን ብዬ እየተጠራጠርኩት ነበረ። በዛም ያ ሁላ ነገር ተደራርቦብኝ ነው ከሱ ጋርም የተጣላሁት። በሚሰራው ስራ ምን ያህል ገቢ ያገኛል? ቆንጆ ገቢ ያገኛል? አዎ በደንብ ነው የሚያገኘው። እስከማየው ድረስ እንደዛ ነው የሚመስለኝ። ከሚገባው በላይ ገንዘብ ያገኛል? አዎ እንደዛ ነው ማየው። ማለት እንደዚህ እንደ ኖርማል ሰራተኛ ገቢው በጣም ትንሽ ምናምን የሚባል አይደለም። እኔንም እንደፈለገ ትምህርት ቤት የሚከፍልልኝ ሁሉንም ወጪን የሚችለው እሱ ነው። እና በቃ ማለት በደንብ ቢያገኝ ነው እኔንም እዚህ ድረስ ያመጣኝ ብዬ ነው የማስበው እንጂ ያው ዲቴል ስራውን ስትጠይቂው አድበስብሶት ያልፋል ነው። መልካም። ምን ያህል ጊዜ ነው አንቺ አዲስ አበባ ላይ ከመጣሽ? አይ በጣም ትንሽ ጊዜ ነው፣ ቅርብ ጊዜ ነው የመጣሁት እኮ። እንደው እስኪ ከወንድምሽ ለየት ያለ ነገር የምታይበት ነገር ካለ ማለትም ያው እንግዲህ ስራውን በግልጽ የማይነግርሽ ከሆነ ከሚገባው በላይ ገንዘብ የሚያገኝ ከሆነ የሆነ አጠራጣሪ ነገሮችን ምናምን አይተሽበታል? ያው እኔ አሁን ላይ ሁሉንም ነገር ላንተ መናገር
ይጠበቅብኝ አይጠበቅብኝ ምንም ማውቀው ነገር የለም። ገባህ? ወንድሜ ምንም አደጋ ላይ እንዲወድቅ አልፈልግም። ይኸውልሽ አደጋ ላይ ለመጣል ሳይሆን እሱ የምታደርጊው እውነትን ለማውጣት ነው የምትሰሪው። እኛ እውነትን ለማውጣት ነው እየሰራን ያለው። ስለዚህ አንቺም ደግሞ መቼም ሰው እየተበደለ ወንድምሽ በማይሆን መንገድ ሄዶ ገንዘብ አግኝቶ በኋላ ህይወቱን የሚያበላሽ የአንቺንም ህይወት የሚያበላሽ ነገር ሲያደርገኝ መቼም ችለሽ አታይም አይደል? ያው እኔ ወንድሜ ሲጎዳ ማየት አልፈልግም። ምንም አደረገ ምንም አይነት ክፉ ነገር እንዲደርስበት አልፈልግም። ከኔ ጋር ብንጣላ እሱ ልክ ነህ እኮ እኔም በጣም ብዙ የምጠራጠራቸው ነገሮች አሉ። ግን ያው እሱ ደግሞ እንዲጎዳ አልፈልግም። ስለ ከዚህ ቀደም እኔና እሱ የተጣላንበት ትልቅ ምክንያት አለኝ። እኔ የተጣላሁበት ከሱ ጋር ዝም ብዬ አይደለም። እሱ ከክፍለ ሀገር ድረስ እዚህ ድረስ አምጥቶኝ ዝም ብዬ አይደለም ከቤት ወጥቼ አክስቴ ጋር የገባሁት። በጣም ግዴታ ሆኖብኝ ነው እሷ ጋር የተቀመጥኩት። አሁን ማለት ለምንድን ነው ግዴታ ሆኖብሽ አክስትሽ ጋር ልትቀመጥ ቻልሽው? በቃ የሆነ ጊዜ እንዳልኩ እሱ ጋር ያለው ኮሌጅ እማራለሁ እና አብዛኛው ጊዜ ቤት ውስጥ አልሆንም ነበረ እና የሆነ ቀን ስመጣ ቤት ውስጥ ምናምን የማላውቃቸው ሰዎች ምናምን ነበሩ። ትንሽዬ ልጅና ሴቶች በቤት ውስጥ አየሁ። ቆይ ትንሽዬ ልጅ ማለት ገና ህፃን ጨቅላ ትንሽዬ? አዎ በጣም ትንሽዬ ነበረ እና በጣም ነበር የደነገጥኩት። እንዴ ምናምን ብዬ ለማናገር ሞከርኩ እሱንና ልክ አለ አይደለ ልክ እንደ ቤታቸው ነበር እየሆኑ የነበሩት። ኪችን ገብተው ምናምን ይሰራራሉ ምናምን ነገርና በጣም ነበር የደነገጥኩት። እንዴ እነማን ናቸው ምናምን ነገር ስላቸው አይ ለትንሽ ቀን ነው እዚህ የሚቀመጡት እንግዳ ናቸው ምናምን ነገር አለኝ። በግልጽ እንኳን ሊነግረኝ ፈቃደኛ አልነበረም በዛ ሰዓት ማለት ነው። እና ከሱ ጋር በጣም መጨቃጨቅ ጀመርን። ማለት የማይታወቁ ሰዎች እንዴት ቤት ውስጥ ታመጣለህ? ቢያንስ እንኳን ብትጠይቀኝ ምን ችግር አለ ምናምን ነገር ብዬ በጣም መጨቃጨቅ ጀመርን ከሱ ጋር። ከዛ ምንም እንዳልኩ ስራ ምንድነው ስለው እንደሚመልስልኝ መልስ ነው የመለሰልኝ። ምንም አይነት ግልጽ የሆነ ነገር አይናገርም። ያ ጨቅላ ህፃን ልጅ ማለት እናቱ አብሮ ያለች ይመስልሻል? እኔ እንጃ በሰዓቱ በጣም ተናድጄ ስለነበረ ከሱ ጋር በጣም እየተጨቃጨቅን ነው እና እናቱ ትሁን ብቻ አላቅም ህፃን ልጅ መሆኑና ሴት መኖሯን ነው በጣም እንትን ያልኩት ማለት ነው። እና እሱን ነው በሰዓቱ ደግሞ በዛኑ ቀን ነው የወጣሁት ከዛ ቤት እና ምንም ማቅበት እንትን ምንም ነገር አላገኘሁም። ስለዚህ በዚህ ምክንያት ነው ተጣልተሽ ከዛ ቤት ወጣሽ ነው ወይስ? አዎ እንዳልኩ እስከዛሬም የሚደብቀኝ ነገሮች አሉ። እሱ በጣም እንትን ግልጽ ሆኖ አይደለም የሚናገረው። የሆነ የሚደባብቀው ነገር ያለ ነው የሚመስለኝ እኔ ራሱ ነው። ያን ሁላ ነገር ሳስበው በጣም እንትን አልኩት፣ ተናገርኩት። እንዴት እንደዚህ ታደርጋለህ? ለምንድን ነው ማናውቀውን ሰው ለምን እዚህ ድረስ ታመጣለህ? ምናምን ነገር ስለው በጣም መጮህ ጀመረ እኔ ላይ እና እስከ መምታት ደረጃ ሁላ ነው የመታኝ። እና እንደዛ ሲመታኝ በቃ በጣም ነው የተናደድኩት። ለምን እሱም ብዬ እዚህ ድረስ መጥቼ ቤተሰቦቼን ትቼ እናቴን እዛ ያውቃል፣ ሁሉንም ነገር ያውቃል እንዴት እንደምንኖር። ያን ሁላ ነገር ትቼ መጥቼ እሱም ብዬ እዚህ ቤት ተማርኩበት ሳለ እሱ ደግሞ እንደዛ መቶ እነሱ ፊት እንደዛ ዋርዱ እንትን ሲለኝ በቃ ከዛ በኋላ እዛ ቤት ምንም የምቀመጥበት ምክንያት የለም ብዬ ነው የወጣሁት። ከዛ ማለት በዚህ ምክንያት ወደ አክስትሽ ቤት ሄደሽ ነው ማለት ነው? አሁን የተገኘሽው አክስትሽ ሰፈር ላይ ነው አግኝተሽ አመጣሽ? ከዛ በኋላ ወንድምሽን ምናምን ነገር አግኝተሽዋል? አናግረሽዋል? ከዛ በኋላ ምንም አላናገርኩትም። አልተደዋወላችሁም? አልደወለልሽም? 1-2 ቀን ደውሎልኝ ነበር። ከዛ በኋላ ግን ጭራሽ ለእኔ ስልክ ደውሎልኝ ማያውቅ። እኔም ይሄን ያህለው እንዴ ምናምን ብዬ በጣም ተናድጄ አሁን ራሱ ሰሞኑን ወደ እናቴ ቤት ልሄድ ወደ ክፍለ ሀገር ልሄድ ስል ነው እናንተን ያገኘኋችሁ እንጂ በጣም ነበረ እንትን ያልኩት ማለት ነው። ይኸውልሽ አሁን እኛ ይሄንን አንቺን ስናገኝሽ መጀመሪያ ስለ ወንድምሽ ምንነት አውቀን ነበር። ሰፈራችሁ ላይም ሄደን ነበር ማለት የኔ ሰዎች ሰፈራችሁ ላይ ሄደው ምናምን ነገር። ቆይ ምንድን ነው ያወቃችሁት? ለምንድን ነው የማትነግሩኝ? ስሚኝ ከ3 ቀን በፊት ከዛ ቤት እንደወጡ እንዳልተመለሱ ጭምር እሱም ጓደኞቹም እዛ ቤት ውስጥ አብረውት የነበሩት እንዳልተመለሱ፣ አንቺም ደግሞ ከሳምንታት በፊት አይ ቲንክ ከ2 ሳምንት በፊት ምናምን ይመስለኛል ከዛ ቤት እንደወጣሽ ነገር የተነገረኝ። 2 ሳምንት 3 ሳምንት አይደለ ወደ አክስትሽ ጋር ሄድሽው?
አዎ ልክ ነህ። ግን ወንድሜ የት ሄዶ ነው? እሺ ለምንድን ነው በግልጽ እኛም የማትነግሩኝ? ወንድምሽ ምንም አልሆነም። እሱ የሆነ ሳይሆን እሱ አደረገ ነው ልሽ ምንድን ነው ያደረገው? እሺ ለምንድን ነው በግልጽ የማትነግሩኝ? ቆይ አሁን እያልሽ ነው ያለሽው ህፃን ልጅ ይዘውት የነበረው ቤት ውስጥ እናንተ ቤት ውስጥ ይዘውት የመጡት ህፃን ልጅ ምናልባት እኛ የምንፈልገው የተሰረቀ ልጅ። አዎ እኛ የምንፈልገው የተሰረቀ ልጅ አብሯቸው። ቅድም ብዬሻለሁ፣ ቅድም ጥያቄ ጠይቄሻለሁ። እናቱ እዛ ውስጥ ያለች ይመስልሻል ወይ ስልሽ እኔ እንጃ ምናምን ብለሽኛል አይደለ? እኔ ተናድጄ ስለነበር በሰዓቱ ስሜታዊ ሆኜ ስለነበር ያን ነገር ለማገናዘብ አልቻልኩም ብለሽኛል አይደለ? ያ ልጅ እኛ የምንፈልገው የተሰረቀ ልጅ ሳይሆን አይቀርም። የሰማሽኝ ልጅ የተሰረቀ? አዎ የተሰረቀ። ቆይ ማለት እኔ እኮ እዛ ባለሁበት ሰዓት በቤት ውስጥ ስገባ እንደዛ ሲሉ ሰምቼ ነበረ። ምንድን ነው የሰማሽው? ማለት ልጁ የተሰረቀ ምናምን እያሉ ሲያወሩ ነበረ። ስለዚህ ልጁን ሰርቀው ቀጥታ እና ቤት ይዘው ማለት ነው። ይኸውልሽ ቆይ ምን አይነት ሰው ሆኖ ነው? ቆይ እሺ አሁን ወዴት ነው ሄደው? ቆይ ለምንድን ነው የማትነግረኝ? እሱን እኮ አንቺ እንድትነግሪኝ ነው እኛ የምንፈልገው። ወንድምሽ የት ሊሄድ ይችላል? ወንድሜ የትም ሊሄድ አይችልም። አንድ ያለችን አክስቴ እሷ ነች። በቃ ከክፍለ ሀገር ውጪ ምንም አዲስ አበባ ላይ አንድ ያለችን አክስቴ እሷ ብቻ ነች። ሌላ ዘመድ ሜጃ ቦታ ምናምን ነገር የላችሁ? ያለንም እኔም እኮ እሷ ጋር የመጣሁት ለዛ ነው። ስለዚህ ከ3 ቀን በፊት ወጥቶ ሄዶ ከሆነ ምናልባት ወደ ቤተሰቦቹ ጋር ሊሸሽም ይችላል ማለት ነው። እንዳይገኝ ሊያዝ አልችልም በማለት ወደ ቤተሰቦቹ ጋር ሄዶ ሊሆን ይችላል። ያለውን ነገር እኮ ከእናቴ ጋር አውርተናል። ኦኬ ከእናትሽ ጋር አውርተሽ የለም እዛ አልመጣም ምን መሰለሽ መምጣት ምናምን ነገር የተነገረሽ ነገር የለም? አይ ነገርኩህ እኮ ክፍለ ሀገር ልሄድ ነው ያልኩህ። ለእናቴ ሁሉንም ነገር ስነግራት በቃ ወደዛ እንድሄድ ነው የነገረችኝ። ጭራሽ እናቴ ምንም የምታውቀው ነገር የለም። አይ እኔ እናትሽ ያውቃሉ ሳይሆን ምናልባት ወደዛ ሄዶ ሊሆን ይችላል በሰላማዊ መንገድ። ኧረ አይደለም እዛ ብሄድማ እናቴ ትደውልልኝ ነበረ። የእሱ ነገር እንዳሳሰበኝ ደውሎ እንደማያውቅ ነግሬያታለሁ እኮ። እሺ ጓደኞች ምናምን የምታውቂያቸው ሰዎች አሉ እንደዚህ ምናልባት የሚቀራረባቸው ቤታቸው የሚሄዱ ሊቀመጥ ምናምን? እንዳልኩ እሱ ለእኔ ግልጽ አይደለም። ሲቀጥል እኔ አሁን ነው ከክፍለ ሀገር በቅርብ ቀን ነው እዚህ የመጣሁት። ማንንም ሰው አላውቅም። ከእሱና ከአክስቴ ውጭ ማንንም ሰው አላውቅም። እሱም ደግሞ ያን ያህል እኮ ከሰዎች ጋር ሲግባባ ምን ሲል አይቼው አላውቅም። እንዳልኩ ስልክ 10 ይደወልለታል፣ ይገባል፣ ይወጣል። ከዚህ ውጪ ምንም ስለሱ ማውቀው ነገር የለም። ወንድሜ በፊት ወንድሜ አይደለም። አሁን ላይ በጣም ተቀይሮብኛል። ሌላ ሰው ነው የሆነው። መልካምሽ ይኸውልሽ ስልኩ ላይ ደጋግመን ስንሞክር ነበር፣ ስልኩ እየሰራ አይደለም። ምክንያቱም እኛ ስልኩንም አግኝተን ነበር በጣም በተደጋጋሚ በተለያየ አይነት ስልክ ሰዎች ስልኩ ላይ እሺ ሰው ጎርቶት ሊሆን ይችላል። እሱ ሰው ማንንም አልጎዳውም። እሱ ነው ሰው እየጎዳ ያለው። ይኸውልሽ አንዲት አራስ ከሆነች ሴት ልጅ ላይ ገና አጥንቱ ያልጠነከረ ሕፃን ልጅ የእናቱን ጡት ያልጠባ ሕፃን ልጅ እናቱን በመደብደብ ነው ነጥቀዋት ይዘው ሄዱ። እሺ አሁን እሱን እንዴት ነው ልናገኝ የምንችለው? እውነታውን የምናውቀው እኮ እሱን ስናገኝ ነው። ወንድሜ እንደዚህ ያደርጋል ብዬ አስቤ አላውቅም ነበር። እውነታውን አውቀሻል ኦልሬዲ እኮ አንቺ። ምክንያቱም አንደኛ የተባለው ጨቅላ ሕፃን ልጅ ቤትሽ መጥቷል፣ ይዘውት መጥተዋል በግሩፓቸው ሆነው። እኔ ይዘውት ቢመጡም እንደዛ ቢያወሩም እኔ እሱን እንዴት ላምን እችላለሁ? እንዴት እንደዚህ ልጅ ይዞ ሊጠፋ ይችላል ብዬ አስባለሁ። እኔ ደግሞ ነገርኩሽ፣ ተጨማሪ ማረጋገጫ እኔ ነገርኩሽ ስላሉ ነገር አይደል። እኛም እኮ መረጃዎችን ስናሰባሰብ ነው የኔ ሰዎች ሲሯሯጡ ነው ሁሉን ነገር ሲያጣሩ ነው ያንቺ ወንድም አድራሽ የተገኘው። ወንድሜ እንዴት እንደዚህ ሊያደርግ ይችላል? ቆይ አሁን እሺ የት ነው እሱን ላገኘው የምችለው? ችግር የለውም እሱን እንዴት እንደምንፈልገው የምንነጋገር ይሆናል። ለማንኛውም ውድ ቤተሰቦች እስኪ ቆይ ከቡድኑ ጋር ሆኜ ከሰዎች ጋር ሆኜ የተወሰነ ውይይት ላድርግ። በዚህ ጉዳይ ላይ በደንብ ልናገር፣ ማድረግ ያለብንን ነገር በደንብ እንትን ልበልና ከዛ በኋላ የምናደርገው ነገር ለእናንተ የማደርሳችሁ ይሆናል። የትም ቦታ እንዳትሄዱ እስከ ፕሮግራም ፍጻሜ ድረስ አሁንም አብራችሁን ቆዩ። መልካም ጊዜ። እሺ እንግዲህ ውድ ቤተሰቦች ከትየው ጋር በደንብ በሰፊው ካወራን በኋላ ምናልባት አንድ ሊሆንበት የሚችልበት ቦታ ብላ እንግዲህ ጥቆማ ሰጥታናለች። እቺ ሊሆንበት ይችላል ብላ የጠቆመችን ቦታ ምንድነው የት ነው? ፍቅረኛው የምታውቀው ነገር ሊኖር ይችላል። ምክንያቱም ብዙ ስለሱ ታውቃለች፣ ከብዙ ነገር አውጥተዋለች፣ ብዙ ነገር ተፈጥሮ ከብዙ ነገር እንዳዳነችውና እንዲሁም ደግሞ የተሻለ ቦታ ላይ እንዲሆን ምክንያት የሆነችው
አንድ ፍቅረኛ አለችው ብላናለች። ስለዚህ የእሷን አድራሻ ተቀብለናል ማለት ነው። ይቺን ፍቅረኛውን ሄደን ለማናገር እንግዲህ በስልክ አውርተናል ነበር። ቤት እንደሆነች ጭምር ነግራናለች። ስለዚህ ልናናግራት እየሄድን ያለ ነው። ውድ ቤተሰቦች ፍቅረኛው ጋር ምናልባት ሊኖር ይችላል ወይ ደግሞ እሱ የተደበቀበትን ቦታ እሷ ልታቅ ትችላለች የሚለውን ነገር እንግዲህ ከግምት ውስጥ አስገብተን እሷን ለማናገር እየሄድን ያለ ነው። የትም ቦታ ሳትሄዱ እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ጋበዝኳችሁ። በድጋሚ መልካም ቆይታ። እንሂድ። እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ተገኝቻለሁ ቦታ ላይ እና በአጋጣሚ ሆኖ ደግሞ የምፈልገውን ሰው በስትክክል አግኝቻለሁ። እዚሁ እንግዲህ ቤቷ ውስጥ አግኝቻታለሁና እስኪ እሷም ደግሞ ያለውን ነገር ከኔ ጋር ለማውራት ነው ፈቃደኛ ሆናልኛለች። በአንዳንድ ጉዳዮች ላይ ልናገር እንደምፈልጋትና ጥያቄዎች ለእሷ እንዳሉኝ ነግሬያታለሁ። ያው መልካም ፈቃዷን ለግሳናለች። ስለዚህ እስኪ አብራችሁን ቆይታችሁ እስከ ፕሮግራም ፍጻሜ ድረስ ምን እንደሚፈጠር እንድትከታተሉ በድጋሚ ጋብዛችኋለሁ። መልካም ቆይታ። በመጀመሪያ ፈቃደኛ ሆነሽ ቤትሽ ውስጥ ገብቼ ቃለ መጠይቅ እንዳደረግልሽ እሽታሽን ስለለገሽኝ ከልብ አድርጌ አመሰግናለሁ። ከተውውቅን ጀምር እስኪ። ያው የኔን ነግሬሻለሁ፣ በድጋሚም ደግሞ ልውል እባላለሁ። እስኪ አንቺን ስም ንገሪኝ። ሀና እባላለሁ። ሀና። መልካም እሺ ሀና። ያው እንግዲህ የመጣሁበት ትልቁ ነገር ስለ አንቺና ስለ ፍቅረኛሽ አንዳንድ ነገሮች ለማወቅ ነው እና ከዛ በፊት ግን እስኪ ስለ ሀና ንገሪኝ። ሀና ማለች? ሀና ተማሪም ሰራተኛም ነች። ትሰራለች፣ ትማራለች። ማለት ብቻሽን ነው የምኖረው? ከቤተሰብ ጋር ነው የምኖረው። ከቤተሰቦችሽ ጋር? መልካም። ቀን እየሰራሽ ነው ማታ የምትማሪው? ምንድን ነው የምትማሪው? አካውንቲንግ ነው የምማረው። ኦኬ። ይሄ ማለት በጣም ጎበዝ እንደሆነሽ ያሳያል። ሴት ልጅ ቀን በስራ ራሷን እያደከመች እየተሯሯጠች ማታ ደግሞ ክላሷ ላይ ፎከስ ማድረጓ በጣም ያስደንቃል አይደል? ጎበዝ ያስብላል፣ ያበረታታል። እውነት ነው፣ እውነት ነው። እንዴት ነው እስኪ ህይወት ምን ይመስላል? የምጣሽበት አስተዳደግሽ ምን ይመስላል? ከእናትና ከአባትሽ ጋር? ለቤተሰቦችሽ አንድ ልጅ ነሽ ወይስ? ቤተሰብ ለቤቱ አንድ ልጅ ነው። እሺ። አስተዳደግሽ ምን ይመስላል እስኪ? ተወልጄ ያደግኩት አዲስ አበባ ነው። ብዙም ይሄ የሚወራ ላይፍ የለኝም። ማለት ቤተሰቦች በምን አይነት ሁኔታ ውስጥ አሳደጉሽ? የገቢ ምንጫችሁ ምን ይመስላል? ምን አይነት ኑሮ ነበራችሁ? ዝቅተኛ ነው? በችግር ውስጥ ያደግሽ ልጅ ነሽ ወይስ? እስኪ አይ መካከለኛ፣ በችግር ውስጥ ስላላደግን መካከለኛ። ጥሩ ገቢ ያላቸው ቤተሰቦች? ይሄን ያክል ባይባልም አለ፣ እግዚአብሔር ይመስገን። ትልቁ ነገር አንተም በዛም እግዚአብሔር ይመስገን ማለት ነው። ማለት ነው። እስኪ ከፍቅረኛሽ ጋር እንዴት ተዋወቃችሁ? በስራ አጋጣሚ ነበረ የተዋወቅነው። ማለት በስራ አጋጣሚ? እስኪ አንድ ድርጅት ውስጥ ተቀጥራችሁ እየሰራችሁ ነው ወይስ? አንድ ድርጅት ውስጥ ነበረ የምንሰራው። እሱ የኔ አለቃ ነው፣ እኔ የምሰራው ሴልስ ላይ ነው። እና እቃዎችን ምናምን ነው የምንሸጠው። ይህንን አድርጊ ሲለኝ ያደርጋለሁ፣ ይህ እዚህ አድርሽ ሲለኝ ብቻ እንደዛ ነው ስራችን። እሱ አንቺ ሱፐርቫይዘር ነው ማለት ነው? በቃ አለቃዬ ነው። በዛ ላይ ነው ተዋወቃችን። ያው ቀስ እያለ ያው የፈጣሪ መልካም ፍቃድ ሆኖ ወደ ፍቅር ተቀየርና አሁን አብረን ነን። እግዚአብሔር ይመስገን። ማለት እንዴት እስኪ ወደ ፍቅር ሊቀየር ቻለ ግንኙነታችሁ? ያው አንዳንድ ጊዜ ምክንያቶች ያስፈልጋሉ አይደል? መቼም ማለትም ከአለቃና ከሰራተኛ ጋር የሆነ ግንኙነቱ እየጠበቀ ሲመጣ ወደ ፍቅር ሊያመራ የሚችልበት ቅርርብ ይኖራል መቼም አይደል? የሁለታችሁም አንድ ሀሳብ መሆን የሆነ ምክንያት ሊኖረው ይገባል አይደል? ወይ ደግሞ አንድ ሰው ጋር ፍቅር ኖሮ አንድ ሰው ጋር ላይኖር ይችላልና እንዴት የእናንተ ቅርርብ ወደ ፍቅር ሊያመራ ቻለ? ያው እንደነገርኩ ያው ያለቃና አለቃዬ ነው፣ ግን በመሀል የሆነ የሚጨነቅበት ኬዝ ነበረ እና በጣም ራሱን ለማጥፋት ይጥራል ምናምን። በጣም ነው የሚጨነቀው። ስራ የማይገባበት ሰዓት ይበዛል ምናምን እና ማለት ምንድነው ያጋጠመክ ምናምን ብዬ ጠየኩት። ከዛ በቃ በዛ ፍቅር ጀመረን። አብዛኛውን ጊዜ ፍቅር መቀራረብ ነውና እኮ ለዛ ነው እኮ ምን አይነት ቀረቤታ ቢኖራችሁ ነው እንዴት ወደ ፍቅር ሊቀየር ቻለ ያልኩሽ ለዛ ነውና ማለት ራሱን ለማጥፋት የሚሞክርበት የሚጨነቅበት ጉዳይ ምን ነበር? እዛ ድርጅት ውስጥ የድርጅቱ ማናጀር አለች እና ከእሷ ጋር ፍቅር ጀምሮ ነበረ። ከዛ እሱ ምንም የገቢ ምንጭ ስለሌለው ማለት እነሱ በጣም ሀብታም ናቸው ምናምን፣ ግን ያው እሱ ድሃ ስለሆነ ቤተሰቦቹ አልፈቀዱም። የእሷ ቤተሰቦች? የእሷ ቤተሰቦች ከእሱ ጋር እንዲሆኑ
አልፈቀዱም ነበር። ማለት የእናንተ ድርጅት ማናጀር ነች ልጅቷ? አዎ። እና ከዛ ቤተሰቦቹ ከሱ ጋር እንድትሆን አልፈቀዱም። ከዛ በዛ እንትን አሉ ተለያዩ። እና በዛ በጣም ይጨነቅ ነበር፣ ይጠጣል፣ በቃ ራሱን እስከማጥፋት ደረጃ ድረስ ደርሶ ነበርና በዛ መሀል ነው እኔና እሱ የተግባባ ነው የተቀራረብ ነው። እዛ ፍቅር ጀመርን፣ ቀስ እያለ ፍቅር ጀመርን። ማለት ከእሷ ጋር መሆን ስላልቻለ ብቻ ነው ማለት ራሱን ለማጥፋት ምናምን ነገር ይሞክር የነበረው ወይስ ሌላ? በጣም ነበረ የሚዋደዱት ምናምን፣ ግን ያው እሷም ተወደው ነበረ? ይዋደዳሉ ግን እና እሷ የምትወደው ከሆነ ታዲያ የሁለቱ ውሳኔ አይደለ? ይሄ አንድ ላይ ከመሆን ማን ያገዳቸዋል? ስለ ቤተሰቦቿ ለምን እሷ ላይ ጫና ያደርጋሉ? ያው በቤተሰቦቿ ድርጅቱ በቤተሰቦቿ ስር ስለሆነ የግድ የድርጅቱ ባለቤት ልጅ ነች? የድርጅቱ ባለቤት ልጅ ነች። እና ያው ሴት ልጅ ስትሆን ደግሞ ቤተሰብ የሚልህን ነገር መስማት አለብህ። እንዴት የድርጅታችንን ሰራተኛ ታገኛለሽ? ያንን ነገር ነው። እሱ እኮ በጣም ደሃ ነው፣ እንዴት ከሱ ጋር ትሆኛለሽ? ከሱ ጋር ፍቅር መጀመር የለብሽ፣ በጣም እንትን ይሏታል። እና በዛ ነው በዛ አጋጣሚ ነው። እሷም ታዲያ እሺ ብላ የእነሱን ቃል ሰምታ አልፈልግም አለችው? ፍቅሯን ሰዋች ነው ወይስ በቃ እዚህ ጋር ማቆም አለብን አለችው። በቃ እዚህ ጋር መለያየት አለብን አለችው። እና በጣም ያሳለፈው ላይፍ በጣም የሚከብድ ነበረ። እኔም አጠገቡ ስለነበርኩኝ በቃ በጣም መጥፎ ጊዜያትን ነበር ሲያሳልፍ የነበረው። ይከብዳል ብቻ። እና እኔ በዛ መሀል ነው መጠጥ ቤት ይጠጣል፣ ያጨሳል፣ በቃ በጣም ራሱን ሱስ ውስጥ ከቶ ነበርና እኔ እሱን ከዛ ነገር ስለማውጣት ምናምን ስሞክር በመሀል ፍቅር የጀመርነው። አንቺ ማለት እሱን እንደዚህ ከዚህ ነገሮች ለማውጣት እንዴት ማሰብ ጀመርሽ? ማለት መጀመሪያ አንቺ ጋር ፍቅር ነበረ፣ የእሱ ፍቅር ነበር ወይስ ደግሞ ጀስት እንደዚሁ አለቃሽ ስለነበረ ብቻ የስራ ባልደረባሽ ስለነበረ ብቻ እሱን እንትን ትይው ነበር? ለዛ ብለሽ ነው እሱን ከዚህ ነገሮች ለማውጣት ነበር? ያው ሰው ስትሆን እኮ ሰብአዊነት የሚባል ነገር አለ፣ ሰብአዊነት። እና ያው ወንድ ልጅ ደግሞ እንደዚህ ሲሆን ጥሩ አግባብ አይደለም። አንቺ ጋር ፍቅር ነበር ለእሱ መጀመሪያም ወይስ ደግሞ በቃ የስራ ባልደረባሽ ስለነበረ ወይ ደግሞ አለቃሽ ስለነበረ ብለሽ ነው ይሄን ነገር ትሪት ለማድረግ ስትሞክሪ ነበር ነው ወይስ መጀመሪያ ስሜት ነበረሽ አንቺ ስለደሱ? በእርግጥ ስሜት የለኝም፣ ግን በቃ አሳዘነኝ። ታውቃለህ፣ ይጠጣል፣ በቃ የሚያደርገው ነገር ራሱን ለማጥፋት ሲሞክር በጣም አሳዘነኝ። ከዛ በቃ ልረዳው ላግዘው ሞከርኩኝ። ለዛ ነው። እና በዛ መሀል ደግሞ የልጅቷን ፎቶ ድምጿን ልስማ ምናምን ሚለኝ ነበረ ማለት እና በቃ አሳዘነኝ። ድምፅ ልስማ ማለት በቃ ሄደሽ እኔ አሁን እሱ ይደውልልኝና እንትን የሆነ ሳልዘጋው እሷን አዋራታል። ከዛ ድምጿን ይሰማል። እሷ ጋር ቢሮም ገብተሽ ወይ ደግሞ ያገኝሻት ቦታ ላይ ፎቶዋን እልክለታለሁ ምናምን አብረን። ያው ፍቅር ከባድ ነውና እንደዛ ነው ማለት። ይህን ያክል እዚህ ደረጃ የደረሰው እሱ ስራውን አቁሞ ነበረ በዚህ ምክንያት ወይስ ምንድን ነው? አባረሩት። እሷን ስላፈቀረ ነው ከስራው የተባረረው? በቃ ደሃ ስለሆነ በቃ አንቺ ከሱ ጋር መሆናችን፣ ስለዚህ ያላቸውም አማራጭ ያው በስራ አጋጣሚ ስለሚገናኙ እነሱ እንደዛ ብለው ስለሚያስቡ እሱን ከስራ አባረሩት። እና በቃ ግን በዛ መሀል እኔ እየደወልኩኝ ምናምን ፎቶ ልክለታለሁ። እነሱን ለማገናኘት እጥር ነበረ። ያው እነሱን ለማገናኘት እየጣርሽ እሱን ሰላም ለመመለስ እየጣርሽ አንቺ ራስሽ በፍቅር ተጠምድሽ። እንደዛ ነው። እንዴት ወደ ፍቅር አመራ ታዲያ? ማለት ይህ ስሜት የሁለታችሁም ስሜት እኩል ተገልብጦ ነው ወይስ ደግሞ ከእሱ መጣ ወይስ ከአንቺ መጣ የፍቅር ስሜት? የሆነ በቃ ሁለታችንም ላይ ነው ማለት እሱ ጋም እኔ ጋም ማለት አትችልም። ማለት መቼም መጀመሪያ ነገሩን የሚያነሳው አለ፣ ጥያቄውን የሚያነሳው አለ። አብረን ብንሆን ከጎኔ ብትሆኝ ወይ ደግሞ ከጎኔ ብትሆን አፍቅሬሃለሁ አፍቅሬሻለሁ የሚባል ነገር አለ አይደል? መቼም ከማን መጣ መጀመሪያ? ሁለታችንም ጋር ስሜት አለ። ስሜቱ ሊኖር ይችላል። እንደዚህ ፍቅር ምናምን አልተገላለጽም። እወድሻለሁ አፍቅርሻለሁ አልተባባልም። እና ሪል ቅጥታ ወደ ፍቅር ነው የገባነው።
ይሄ ማለት ያው መቼም እንዲህ ተብሎ አይወራም። ምናልባት ነገሮች አንዳንድ ጊዜ ስሜቶች ነገሮችን ይገልጻሉ ብዬ አስባለሁ። እንግዲህ ላፊ ስሜታዊ ስንሆን በሆነ አይነት መንገድ ስሜታችንን ወይ ደግሞ ፍቅራችንን ልንገልጽ እንችላለን ብዬ አስባለሁ። እንደዚያ ነው መሰለኝ የተገላለጻችሁት። እንደዛ ነው። ከዛ በኋላ ሰላማዊ ኑሮ መኖር ጀመረ። ብዙ ተስተካከለ እሱ። እግዚአብሔር ይመስገን። እሱም ስራ እየሰራ ነው። መጠጡን ሱሱ ምናምን አቆመ። በቃ ተወ። በቃ አሁን የራሱ ህይወት እየኖረ ነው። ስራስ ምናምን ነገር ምን እየሰራ? ስራ የሆነ ከሱ ጋር የሚያወራው ልጅ አለና የሆነ ቅብብል ነው ማለት የሆነ ቋሚ የሆነ ስራ ሳይሆን አንዳንዴ ይሰራል፣ አንዳንዴ አይሰራም። እንደዛ ነው። ምን አይነት ስራ እንደሆነ ታውቂ? ምን አይነት ስራ እንደሆነ አላውቅም። ማለት ስልክ ይደወልለታል ሄዶ ማለት የሚሰራውን ስራ አላውቅም። በርግጥ ግን ያው ገቢ ያገኛል። ያውም ከበቂ በላይ በደንብ አሪፍ ኑሮ ነው አይደል? በደንብ። ይህን ነገር ስታስተውይ ታዲያ ትንሽ ግራ ያጋባሽም? ምን ቢሰራ ነው እንደዚህ አይነት ገንዘብ የሚያገኘው? እንደዚህ አይነት ስራ ውስጥ እንደዚህ አይነት ኢንካም ሊኖረው የሚችለው ምን ቢሰራ ነው የሚል ጥያቄ አንስተሻል? እንደዚህ አስቤ አላውቅም። ማለት እንደዚህ አልጠረጥረውም። ያው ወንድ ልጅ አይደለ ተፍተፍ ማለት አለበት። ያው የትኛውም ወንድ ልጅ እኮ ተፍተፍ ይላል። ግን ደግሞ በዚህ ልክ ገቢ አይገኝም እንጂ ማለት የሚያገኘውን ገቢ በጣም ብዙ ሰምቻለሁና ያው ስላንቺም እንግዲህ የነገረችኝ እህቱ ነች። ስለዚህ አድራሻሽንም የሰጠችኝ እሷ ነች። ምናልባት አንቺ ጋር ይሆናል በሚል ነው እንግዲህ እዚህ ድረስ የወጣሁትና አንቺ ደግሞ የነገርሽኝ ያለሽው ታሪክ በጣም የሚገርምና የሚያሳዝን ነው። በተለይ ደግሞ ከነበረበት ህይወት ውስጥ አውጥተሽው ቀይረሽው ነው ለዚህ ያበቃሽውና ከአንቺ የሚደብቀው ነገሮች ሊኖር ይችላል በስራው ዙሪያ ምናምን ነገር? አረ ምንም አይደብቀኝም። ታዲያ ለምን የሚሰራው ነገር ሁሉም ነገር ይነግረኛል። ግን የሚሰራውን ነገር እኔ እንጃ እንዲህ አልጠይቀውም። ነፃነት ይሰማው ስለማስብ እንደዚህ አላፋጥጠውም። ወንድ ልጅ ነው፣ ስራ ከሰራ ራሱን ከቻለ ለዚህ ደረጃ ከበቆት ምን ያስጨንቀኛል? ምናልባት ወንጀሎች ውስጥ ነው ነገር እየገባ ቢሆን ወንጀል አይሰራም እሱ። እኔ አውቀዋለሁ፣ ውስጡን በደንብ አውቀዋለሁ። እርግጠኛ ነሽ? በጣም 100%። በጣም እንዴት እንደዚህ ትተማመኛለሽ በሰው ልጅ? ስራውን የማይነግርሽ ከሆነ በቂ በላይ ከሚገባው በላይ ገንዘብ የሚያገኝ ከሆነ እንዴት በዚህ ልክ ትተማመኝበታለሽ? እኔ ውስጡን በደንብ ነው የማውቀው። የሆነ የዋህ ልጅ ነው። የሆነ እኔ እንጃ ወንጀል ይሰራል ብዬ አላስብም። ወንጀል አይሰራም። እርግጠኛ ነኝ። ምነግርህ ነገር ቢኖር እስኪ እሺ፣ ለመጨረሻ ጊዜ ያየሽው መቼ ነበር? እስኪ ነገር ከስንት ቀን በፊት ወይ ደግሞ ከስንት ሰዓት በፊት? ዛሬ አልተገናኘንም። በርግጥ ግን በስልክ አውርተናል። መቼ? ከሰዓታት በፊት። ዛሬ? በራሱ ስልክ አይደለም መቼም? በራሱ ስልክ። እርግጠኛ ነሽ? አዎ። ምክንያቱም እኛ ስንሞክር ለስልኩ እየሰራልን ስላለ። አይ በራሱ ስልክ ነው ያወራነው። ሌላ ተለዋጭ ስልክ አለው ማለት ነው? ማለት አንቺ ብቻ የምታውቂው ስልክ ይኖረዋል ማለት ነው? አረ አንድ ስልክ ነው ያለው፣ በሱ ነው። ሌላ ስልክ አለው እንዴ? እንጃ። ይሄ ነገር ትንሽ ግራ የሚያጋባ ነው። ምክንያቱም እኛ እንግዲህ ስልኩን ካገኘነው አድራሻውን ካገኘነው ጊዜ ሰዓት ጀምሮ እየሞከርን ያለው። የት ነኝ ያለሽ? ከከተማ ወጣ ብያለሁ ነው ያለው። ከከተማ ወጥቻለሁ ለስራ እንዳታስቢ እና ቶሎ ከመጣሁ አገኝሻለሁ ብሎኝ ነበር። ዛሬ እንዳላገኘሽ ነው ያንገርሽ። መቼ ነበር ያገኘሽ? ከስንት ቀን በፊት? እስኪ ንገሪኝ። 5 ቀን ሆነ ከተገናኘ። 5 ቀን? ይኸውልሽ 5 ቀን ሆነ። በስልክ ነው። ቀን በቀን ግን በስልክ ታወራላችሁ? አዎ በቀን በቀን 3-4 ጊዜ። እኛ ልጆች ባላችሁ መረጃ መሰረት እንግዲህ ከ3 ቀን በፊት ነው ከዛ ቤት ለቀው እንደወጡ ከነ ጓደኞቹ ተመልሰው እንዳልመጡ የተነገረ። ይሄ ደግሞ ትንሽ ግራ የሚያጋባ ነገር። ስልክኛ እየሞከርን ስልኩ አይሰራልንም። በርካታ ሙከራዎችን እያደረግን ነው። ስለዚህ ምንድነው ችግር አለ እንዴ? ይኸውልሽ እኛ አንድ ኬዝ ይዘን ነበር። የጠፋ ሕፃን ልጅ እያፈላለገ ነበር። ጨቅላ ሕፃን ልጅ ገና ከአራስ ቤት ያልወጣ የጠፋ ሕፃን ልጅ ማለት ነው።
ታዲያሱ መርካቶን በሜክሲኮ ሲጠበቅ የነበረው የንግድ ሱቆቻችን ተለቀቀ። 2200 ካሬ ላይ ያረፈ G+4 የንግድ ሱቆችን እነሆ ብለናል። ሱቅ ከነሸማቹ ማለት አሁን ነው። ያለምንም ኮመን ኤሪያ ከ12 ካሬ ጀምሮ ማለትም በ450 ሺህ ብር ቅድመ ክፍያ የሱቅ ባለቤት ይሁኑ። እንዲሁም የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ማለትም ከ770 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ለበለጠ መረጃና ሳይት ለመጎብኘት ከስር ባሉ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ከሱ ከምን ያገናኝ? ይኸውልሽ አንቺ አውቀዋለሁ 100% ብለሻል። በደንብ ወንጀል ውስጥ ሊገባ አይችልም፣ ወንጀል ሊሰራ አይችልም ብለሻል። ወይ አይሰራም። የትኛውም ሰው የትኛውንም ጤነኛ ስራ እየሰራ እሱ የሚያገኘውን ገቢ በእሱ በሚያገኝበት ጊዜና ሰዓት ማግኘት አይችልም ጤነኛ ስራ ሰርቶ። ምክንያቱም የሚያገኘው ገንዘብ በጣም ከፍተኛ ነው። ተሰርቶ የሚገኝ ገንዘብ አይደለም። ተዘርፎ ወይ ደግሞ የሆነ ነገር ተደርጎ ካልሆነ እንዴ ምን ማለት ነው? እንደዚህ ሊያደርግ አይችልም። ይኸውልሽ አሁን አንድ ነገር ልንገርሽ። ተሳስታችኋል ወይ? እኔ አንድ ነገር ልንገርሽ። ስሚ። አይ ተሳስተ ሊሆን ይችላል። እሱ እንደዚህ ሊያደርግ አይችልም። አናስኝ ነገር ፍቅረኛሽ የሚሰራ የነበረው ይኸውልሽ ልንገርሽ፣ የሚሰራ የነበረው ለሌላ ባለ ሀብቶች እንደ ተላላኪ ጋርድ ጠባቂ ምናምን ነገር ነው የሚሰራው። ውሸት በደንብ ሲል እነዚህ ባለ ሀብቶች ደግሞ ይኸውልሽ ጠባቂ ጋርድ መሆን ይኸውልሽ፣ በነገራችን ላይ ጋርድ መሆን ወንጀለኛ አያስብልም። የሚሰሩት ስራ ወንጀለኛ ላይ ምን ሊያስብል የሚችል? ምክንያቱም ይኸውልሽ ሰው ማፈን፣ ሰው መደብደብ፣ ሰው መግደል እንደዚህ አይነት ስራዎችን ነው የሚሰሩት እነሱ። ያው የምርህ ነው ወይ ቤት ተሳስተህ ሊሆን ይችላል። ይኸውልሽና በጣም እያስጨነቀኝ ነው ያለው። ምንም እያስጨነቅኩሽ አይደለም፣ እንድትጨነቂም አይደለም የምነግርሽ ነው። ከ3 ቀን ይኸውልሽ ከ15 ቀን ምናምን በፊት ከ3 ሳምንት በፊት የተሰረቀ የጠፋ ህፃን ልጅ አለ። ይሄ ህፃን ልጅ ደግሞ ገና አራስ ቤት ላይ ያለ ህፃን ልጅ ነው። እቺን ልጅ ደግሞ የልጁን እናት ይጠብቋት ከነበሩት ሰዎች መካከል አንዱ ያንቺ ፍቅረኛ ነው። ኧረ ተው አራስ ልጅ ወስዶ ምን ያደርገዋል እንዴ? ይኸውልሽ ትዕዛዝ ነው የተቀበለው። ህፃን ልጅ እኮ ይኸውልሽ የህፃኑ የአራሱ ልጅ አባት ይኸውልሽ ወንበዴ ነው። ስሚ ቤት ተሳስተሃል። እየሰማሽ ነው? አይል ትወጣልኝ ትችላለህ? ይቅርታ አይደለም ይኸውልሽ ስሚ። አይ ውጣልኝ በቃ ይኸውልሽ እኔ ስሚ ተረጋጊ። ይኸውልሽ ይኸውልሽ እባክሽን ሀና እባክህ ውጣልኝ እኮ። እሺ እወጣልሻለሁ። አይ እወጣልሻለሁ እኮ ቀጥ ብለህ ውጣ። ምን ነው የምታውቂው ነገር አለ? ለሱ የምትደብቂው ነገር አለ? አንደኛ ማክስን አድርገህ ኮፍያህን አድርገህ ነው የገባው። አዎ ይሄ ስራዬ ነው። ሲቀጥል ይሄ ስራዬ ነው። ምርመራ ነው እያከናወንኩ ያለሁት። ምርመራም ቀጥል። ይኸውልሽ ተረጋጊ። አያገባኝም። ተነስ ነው አንተ ማን ተነስ ተነስ። ይኸውልሽ ተነስና ውጣ። እወጣልሻለሁ ግን ተረጋጊና ስሚ። አይ አልረጋጋም። ውጣ አንተ ተነስ ውጣ። ተነስ። ይሄን ካሜራ ምንድን ነው? አጥፋው። ይኸውልሽ እኔን ስሚ። አልፋሰም። ልቀቀኝ። ተረጋጊ። ለምን አትረጋጊ? ይኸውልሽ ተረጋጊና እኔን ስሚ። አልሰማህም። እወጣልሻለሁ ግን አንድ ነገር ብቻ ውጣ። ይኸውልሽ ምንም መጫወት አይጠበቅብሽም። የህግ አካላቶች ናቸው እዚህ ያሉት። የህግ አካላቶች ናቸው አሉኝ አብሮት እኮ ያገባል። ይኸውልሽ ልትደብቂ ለምትፈልጊው ነገር አለ? ምን ልትደብቂ ለምትፈልጊው ነገር አለ? ምንም የምደብቅ ነገር የለም። ምንም ለሱም ይኸውልሽ የሚሰራውን ወንጀል መደበቅ ትፈልጊያለሽ? ውጡልኝ። ማውራት አልፈልግም። ውጡልኝ። ምን የምታውቂው ነገር አለ? በቃ አልፈልግም። የምታውቂው ነገር አለ? እናንተ ማውራት አልፈልግም። ለምን? በቃ ስራን ያዝ ነው እኮ። ውጡልኝ እኮ ምንም ሊሆን ይችላል። አልፈልግም። ወንጀል ነው የተሰራው። ህፃን ልጅ ተሰርቋል፣ ተዘርፏል እያልኩሽ በቃ ከኔ ህይወት ጋር ምንም አያገናኝም ይሄ ነገር። ይሄን ነገር እኮ ያደረገው እኮ አንቺ ፍቅረኛዬ ነው እያልሽ ያለሽ እሱ እንደዚህ አያደርግ። በቃ ጭራሽ እንደዚህ አያደርግ። ይሄን ካሜራ አጥፋው፣ ወደ ዘርግልኝ። እሺ ተይው ካሜራውን። እኔና አናግሪኝ። እኔና አናግሪኝ። ይኸውልሽ እኔና አናግሪኝ። እየሰማሽ ነው? እኔና አናግሪኝ። እኔ ነኝ እያወራሁሽ ያለሁት። የምትደብቂልን ነገር አለ? ምንም የምደብቅለት ነገር የለም። ስለዚህ ቤት ተሳስታችኋል። ውጡ። እሺ ስልክ ቁጥሩን ልሰጥሽ ትችያለሽ? አንቺ ጋር ያለውን ቁጥር አልሰጥም። ለምንድን ነው የፍቅረኛዬን ስልክ የምሰጥህ? አንቺ ጋር ያለውን ቁጥር ልሰጥህ አልችልም እንዴ? በቃ ወንጀል ሰርቶ ይኸውልሽ አንድ ነገር ስሚ። ሴት ልጅ ነሽ መቼም። ሴት ልጅ ሆነሽ በሴት ልጅ አያጨክኝም አይደል? አንድ አራስ ሴት ልጅ ተደብድባ ልጇን ተነጥቃ ገና ያልጠነከረ ልጅ። አያገባኝም። ዝም ብለህ ወሬህን ዝማዝክን አታውራም። ቀጥ ብለህ ውጣልኝ። ይሄን ካሜራ አትፈልኝ ወደዛ። እሺ ካሜራው እኮ ወደዛ ይጠፋልሽ። እሺ ተረጋጊ። ይሄን ካሜራ እኮ እሺ ይጠፋል። ተረጋጊ እኮ እሺ ውጡልኝ።
ውጡልኝ ውጡልኝ። ይኸውልሽ ራስሽ የምታመጪው መዚህ ይከፋ ውጡልኝ ውጡልኝ። መልካም ሻጥሩ ናውጣ